ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አለው። ትላንትና የተፈጠረውን ነገር አይታችኋል ይመስለኛል። ብቻ ይደብራል። በጣም የሚደብር ነገር ነበር ስታደርግ የነበረው። እኔ አላሰብኩም እንደዚህ ካሜራ ትይዛለችም ብዬ አላሰብኩም ነበረ። ለምን እኔ እንጃ ከህይወታቸው የወጣች ነበርም ሲመስለኝ የነበረው። ይሄን ሁሉ ጊዜ ቆይታ ድጋሚ ለምን መመለሱ እንዳስፈለገ ባላቅም የሰራችው ስራ ትላንትናም ልክ አይደለም። ከዚህ በፊት ተናግሬያለሁ። ለምክንያት ነበር እንጂ ሳገኛት የነበረው ከሷ ጋር ሌላ ምክንያት ኖሮኝም አይደለም፣ ሌላ ፍላጎትም ኖሮኝ አይደለም። ጓደኞቼ ጋር የሆነ መጥፎ ነገር እንዲፈጠር ፍላጎት ኖሮኝ አይደለም ሳገኛት የነበረው። በቃ መሀላቸው ላይ ገብታ ነበረ። እንድትወጣ ምክንያት ስፈልግ ነበረ። ያንን ነገር ደግሞ ልትረዳ ይገባ ነበረ። እኔ አላቃትም፣ ያወኳትም በብሩኬ ነው። በፕራንክ ሰበብ መታ ነው ከነሱ ጋር የሚተዋወቀችው እንጂ ሌላ ግንኙነት አላቸው ብዬ አላስብም። ከማንም ጋር ከኔም ጋር ቢሆን ሌላ ግንኙነት የላትም። ትላንትናም ስትል ነበረ ሁላችሁም ዘጋችሁኝ፣ ሁላችሁም እንደዚህ ያላችሁኝ ምናምን ስትል ነበረ። እንደዛ ሊያባበል የሚችልም ነገር የለንም። የሆነች ትንሽዬ ነገር ነበር ያገናኘችን፣ ጨረስን። አሁን ደግሞ እነሱ ሰላም ሲሆኑ እነሱ አንድ ሲሆኑ ተጠብቆ ወደዚህ ቦታ መምጣት ልክ ነው ብዬ አላስብም። የሆነ ሰውም የሆነ ነገር ሲለኝ ነበር፣ የሆነ ነገር መልእክት ይኖራታል፣ የሆነ ነገር ተልኮ ይኖራታል፣ የሆነ ሰው የሆነ ነገር እያላት ነው፣ እየተመከረች ነው ልጅቷ እንደዚህ የምትመጣው ምናምን የሚል ነገር ሰምቻለሁ። ትላንትና እኔ ካሜራ ይዛ ቢሆን የጠበቀችኝ እኔ እንጃ መመጣም አይመስለኝም ነበረ። ለምን ከዚህ በፊት ባደረኩት ነገር በጣም ብዙ ሰው የማይሆን ነገር ሲለኝ ነበረ። በቃል አይደለ እኔ ያልሆንኩትን ነገር ነህም ተብዬ ነበረ። የማይሆን ነገር ውስጥም ከጓደኞቼ ጋር የማይሆን ነገር ውስጥም እየገባን ነበረ። ያንን ነገር ደግሞ አልፈልገውም። ለምን ብትሉ እኔ ሊጠቅመኝ የሚችል ነገር ምንም ነገር የለም። አንደኛ የሚጠቅመኝ ነገር ሆኖ ቢሆን ባገኛትም ችግር የለውም። ግን ደግሞ እሷን በማግኘቴ ልጠቀመው የምችለው ነገር የለም። እሷን የሆነ ነገር በማውራቴ የምጠቀመው ምንም ነገር የለም። ብዙ ጊዜ የሚጠቅመንን ነገር ነው አይደል የምናደርገው። ምንም ይሁን ምን የሚጠቅመንን ነገር ነው የምናደርገው። እኔ ደግሞ የማይጠቅመኝን ነገር ነበር ሳደርግም የነበረው። አሁንም እንደዛ ሞኝ ይሆናል፣ እንደ መጀመሪያው ይሆናል፣ እሺ ብሎኝ ከብሩኬ ጋር ያገናኘኛል ብላ አስባ ነበረ። እሷ አመጣጧ ይመስለኛል። እኔ እንጃ እንዴት እያሰበችኝ እንዳለም አላቅም፣ በምን አይነት ህሳቤ ታስበኝ ባላቅም፣ ግን ደግሞ ልክ አይደለሽም። ዳግም ወደ ህይወታቸው ብትገቢ ጸብሽ የሚሆነው ከኔ ጋር ነው። ይሄ የኔ የመጨረሻ ማስጠንቀቂያ ነው። ለምን ብትሉ እስከ ዛሬ ብዙ አልፈዋል፣ ብዙ መጥተዋል፣ በጣም ብዙ ተጨቃጭቀናል። እኔ ጋም የማይሆን ነገር ሲደርስ ነበረ። ብዙ ሰው የሰደበኝ ሰው ነበረ። በጣም የማይሆን ነገር ውስጥ ገብተን ነበረ። ያ ነገር ደግሞ ድጋሚ እንዲፈጠር ማናችንም እንፈልጋለን ብዬ አላስብም። እንደዚህ አይነት ነገር ሲመጣ ሁላችንም ጋር ነው የሚመጣው። አንደኛ ለምን እነሱ ሲጣሉ ዝም ብላችሁ አያችሁ ተብለንም እንጠየቃለን። ድጋሚ የማይሆን ነገርም ስናደርግ ለምን እንደዚህ ያደረጋችሁ ተብለን እንጠይቃለን። እና እኔ ዳግም እንደዚህ አይነት ጥፋት ማጥፋት አልፈልግም። የማይሆን ነገር የማይሆን ስራ መስራትም አልፈልግም። ድጋሚ እሷን ይዤ ሄጄ ብሩኬ ትፈልግሃለች አውራት ልለው አልችልም። ለምን ብትሉ እዚች ጋር ሃይሚ ሴት ናት፣ ጓደኛዋ ነው፣ በጣም የምትወደው ጓደኛዋ ነው ብሩኬ። ከሴት ጋር ልታየው አትፈልግም። ለምን ያናድዳታል። ብሩኬም ሃይሚን ከሌላ ወንድ ጋር ማየት አይፈልግም። ለምን የማይመስል ነገር ነው። በቃ የሆነ የሚፈላለግ ሰው መሀል ላይ ሰው ገብቶ ማበጣበጥ አለበት ብዬ አላስብም። አብሳላትም ብትሆን ህይወታቸው ላይ ገብታ መበጥበጥ አለባት ብዬ አላስብም። እያደረገች ያለችው ሌላ ነገር ነው፣ ፍላጎቷ ሌላ ነው፣ ግልጽ ነው። ድጋሚ ሰላም ሲሆኑ እንዲህ አንድ ሲሆኑ መታ ሰላማቸውን ለማጨለም የማይሆን ነገር ውስጥ ምንም የምታወራን ነገር የማወራቸው ነገር አለ እያለች ነበረ። ምንም ልታወራቸው የምትችለው ነገር የለም። ምንም ደግሞ ልታሳዝን የምትችልበት ምንም ምክንያት የለም። ለምን ብትሉ አንደኛ እዚህ ጋር ህይወት ነው። ለራስ ጥቅም ብቻ ማስቀደም ጥሩ ነው ብዬ አላስብም። ሴት ናት፣ ግን ደግሞ ሴት በመሆኗ ሊታዘንላት ይገባል። ይሄ እኔ አላምንበትም። ለምን ብትሉ እዚች ጋር ሃይሚም ሴት ናት፣
ለሷም መታሰብ መቻል አለበት። አንዳንድ ልታዝኑላት ልታስቡላት የምትችሉ ሰዎች ልትኖሩ ትችላላችሁ። በሰው ህይወት አይደለም መታሰብም መታዘንም ያለበት በራሷ ህይወት የራሷ ህይወት ላይ የሚያዝንላት የሚያስብላት ሊኖር ይገባል እንጂ በሰው ህይወት ላይ ገብታ ድጋሚ እነሱን የማይሆን ነገር ውስጥ ገብቶ ተውትና በቃ የማይመስል ነገር ነው። እኔ አሁን ትላንትና የማይሆን ነገር እንኳን ብላት ካሜራ ይዛ እንደዛ እኔን መጠበቁ ልክ ነው ብዬ አላስብም። ይደብራል ብቻ ግን እያደረገች ያለችው እና በዚህ መሃል ብሩክና ሃይሚ እንደዚህ አይነት ነገር ጆሮ መስጠት አለባችሁ ብዬ አላስብም። ለእንደዚህ አይነት ነገር ቦታ ሊኖራችሁ አይገባም። እሷ የራሱ የሆነ ፍላጎት አላት፣ የምትፈልገው ነገር አለ። እናንተ ሰላም ስትሆኑ ጠብቃ መምጣቷ የእናንተን ሰላም የማይፈልግ ሰው እንዳለ ማሰብ መቻል አለባችሁ እና በእንደዚህ አይነት ነገር ሜቢ ልታገኘውም ትችላለች፣ ሊገናኙም ይችላሉ፣ የሆነ ነገርም ሊፈጠር ይችላል፣ አይታወቅም። ግን ደግሞ በዚህ መሃል ሃይሚን ብትሆኚ በእንደዚህ አይነት ነገር እንድትናደጅ አልፈልግም። ማውራት ባለባችሁ መንገድ ማውራት እንኳን ግዴታ ቢሆን ማውራት ባለባችሁ መንገድ በስርዓት ማውራት እንጂ አንዳችሁ ተናዳችሁ አንዳችሁ የሆነ ነገር ሆናችሁ ሁለታችሁ አንድ ሆናችሁ ነው ነገሩን መፍታት የምትችሉት። ያልጨረስኩት ነገር አለ እንኳን ብትል አብራችሁ ሃይሚና ብሩኬ አብራችሁ ሆናችሁ ነው ነገሩን መፍታት የምትችሉት እንጂ አንተ የራስ ጉዳይ አንተ ለብቻ ፍታው አንቺ ለብቻሽ እንደዚህ አድርጊ የሚባል ነገር አሁንም ድጋሚ እንዲፈጠር አልፈልግም። ገብቷችኋል? እኔ የምፈልገው አንድ ነገር ከዚህ በፊትም ስለነበረው ነገሩን አንድ ላይ መፍታት ይሻላል እንጂ ለየብቻ ነገሩን አንተ እንደዚህ አድርግ አንቺ እንደዚህ አድርጊ ተብሎ ነገሩ ሊፈታ አይችልም። የትኛውም ነገር የሁለታችሁ ጉዳይ ነው። ይሄ የእናንተ ህይወት ነው። እናንተ ህይወት ላይ መፍረድ ያለባችሁ ሁለታችሁ እንጂ ለየብቻ የሚሆን ነገር አለ ብዬ አላስብም። እኔ የምፈልገው ያንን ነው። ሜቢ ቤትም መታ ታቋለች ቤታቸውን ቤትም ሄዳ እንደዚህ አይነት ችግር ላውራችሁ የሆነ ነገር ልበላችሁ እንኳን ብላ ብታስብ መመለስ ያለባችሁ ሁለታችሁ አንድ በመሆን ነው እንጂ ሃይሚ እዩ ብሩኬን ለማውራት በፈለገችበት እንትን አንቺ መናደድ የለብሽም። መመለስ ያለብሽ አንቺ ነሽ። ይሄንን ነው ልል የምፈልገው። ምንም የሚያናድድ ነገር የለም። ሁለታችሁ መሀል ክፍተት እንዲፈጠር ተፈልጎ ነው እቺ ልጅ ድጋሚ እናንተ ሰላም ስትሆኑ የመጣችው። እንደዚህ ካሜራ ደብቃም እኔን ለማውራት የሞከረችው ላይክ እናንተ እንድታዩት የሆነ ነገሩ እናንተ ጋር እንዲደርስ ፍላጎት ስላላት ነው። እና ደግሞ ይሄንን ነገር በማወቅ ሁላችንም ማድረግ ያለብንን ነገር ማድረግ አለብን። እኔም ማስጠንቀቅ ባለብኝ መንገድ አስጠነቅቃታለሁ። እኔም መገናኘትም አልፈልግም። ባላወራት ደስ ይለኛል። ለምን ብትሉ ባወራኋት ቁጥር የሆነ ቦታ እየሰጠናት ነው የምንመጣው። የሆነ እኛ እንደፈራናት ሊመስላትም ይችላል። እሷንም ማግኘትን ያልፈልግም። ለምን ብትሉ እንደዚህ ፊት በተቀበራረበን ቁጥር እሷም የልብ እየተሰማት የማይሆን ነገር ውስጥ ትገባለች ብዬ ነው የማስበው። ለአንዴና ለመጨረሻ ብሩክና ሃይሚ ማውራት ባለባችሁ ፊት መንሳትን ባለባችሁ መንገድ አንድ ያስቀይማችሁ ከህይወታችሁ ብታስወጣት ደስ ይለኛል። ሁለታችሁ መሀል ክፍተት እንዲፈጠር ፍላጎት ስላላት ነው እንደዚህ አይነት ነገርም እያደረገች ያለችው። እኔ እንደዛ ነው የማስበው። ቤተሰብ እናንተም አንድ ላይ ሆነን ሁላችንም ማድረግ ያለብንን ነገር ማድረግ አለብን። እዚች ጋ ማንንም ጥፋተኛ ማድረግ የለብንም። ልጅቷ በራሷ መንገድ ነው የመጣችው። የራሷ የሆነ ፍላጎት አላት። ያንን ነገር ደግሞ ቀድመን መረዳት አለብን ብዬ ነው የማስበው። ብቻ ለማንኛውም የሆነ ችግር የሚፈጠር መስሏችሁ የምታስቡም ሰዎች አላችሁ። ምንም ችግር የሚፈጠር ነገር የለም። ከዚህ በፊት ብዙ ለፍተናል፣ ብዙ ተጣልተን፣ ብዙ ተጋይተናል። ያ ነገር አልፏል፣ ታሪክ ሆኗል። ድጋሚ ደግሞ እንደዚህ አይነት ነገር ይፈጠራል ብላችሁ የምትሰጉ የምታስቡ ሰዎች ካላችሁ እኔ እንጃ ምንም መጨነቅ አለባችሁ ብዬ የማስበው ነገር የለም። አንደኛ ሰላም ተፈጥሯል ብሩክና ሃይሚ ጋር በጣም በቃ አይደል አሁን ላይ ያሉበት ሁኔታ በጣም ደስ የሚል ሁኔታ ላይ ነው ያሉት። ምንም የሚያሰጋን ነገር የለም። በጣም በቃ አይደል ከምንጠብቀው በላይ ነው። ሀብቴም አንዳንድ ነገሮች ላይ በት እያለ ነው፣ አይታችኋል ቪዲዮ ላይ። ወደዛ ነገር እየቀረብን ነው። ወደዛ ነገር ደግሞ ቀረብን ስንል ተስማሙልን የሆነ ነገር በቃ አይደል አዲስ ነገር ልናይ ነው ስንል ደግሞ እንደዚህ አይነት እንቅፋት ይመጣል። ያንን እንቅፋት ደግሞ በጋራ ሆነን ነው ማንሳት ያለብን እንጂ እንቅፋቱን ፈርተን የሆነ እንትና ተባብለን ሳይሆን አንድ ላይ ሆነን ዞር ማድረግ ባለብን መንገድ ዞር ማድረግ አለብን ብዬ ነው የማስበው።
እና ይሄንን ልል ነው የምፈልገው። ማንም እንዲጨነቅ ማንም የሆነ የማይሆን ነገር ውስጥ እንዲገባ ማንም ምንም የሚፈልገው ነገር አለ ብዬ አላስብም። ሁላችንም አንድ ሆነን ሁላችንም በአንድ አይነት ሐሳብ በመስማማት ምንም ሌላ ነገር ባለማሰብ ነገሩን ማስተካከል አለብን ብዬ አስባለሁ። ያንን ነው የምፈልገው። ቤተሰብ እናንተም ከጎናችን ሁኑ። ሁሌ ከጎናችን ናችሁ። በጣም በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ ታውቃላችሁ። እና በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ ታውቃላችሁ። እኔም በጣም ነው የማመሰግነው። በጣም ብዙ ነገር ተደርጎልኛል። ቤተሰብ ከናንተ እንዲህ ነው ብዬ አልናገርም። ጊዜ አለኝ እኔ ስለናንተ በሰፊው የምመሰክርበት ጊዜ አለኝ። ከዚህ በፊትም ብያለሁ። ጊዜ ነው እየጠበቅኩ ያለሁትና በጣም በጣም ነው የማመሰግነው። በጣም በጣም ነው የምወዳችሁ። ብዙ ተናዳችሁብኝ፣ ብዙ ነገር ብላችሁኝ ድጋሚ ደግሞ ወደ እኔ የተመለሳችሁ ብዙ ሰዎች አላችሁ። በጣም ነው የማመሰግነው። ያው ብዙ ጊዜ ይላለው እናንተ የሰው መለወጥ የሰው መቀየር የሚያስደስታችሁ ሰዎች ናችሁ። ቂም የማትይዙ የሆነ ነገር ላይ ሙጥኝ አትሉ። ለምን እንደ ቤተሰብ አለ አይደለ? የሆነ ስጋ አይቀየምም፣ ይጣላል። ከዛ ደግሞ ትንሽ ቆይቶ ይታረቃል። እናንተም ላይክ እንደዛ ናችሁ። የሆነ ሰዓት ተናደዳችሁብኝ፣ ከዛ ደግሞ ድጋሚ ተመልሳችሁ እኔን ወደ መውደድ መጣችኋል። በጣም ነው የማመሰግነው። ይሄን ባህሪያችሁን ይሄን ለሰው ጥሩ የምታስቡበትን ባህሪ ፈጣሪ ያቀየረባችሁ። ይሄንን ለማለት ነው የምፈልገው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። የናንተን ደስታ ያሳየኝ የናንተን ስኬት ተገናኝተን ብዙ በሰፊው የምናወራበት ጊዜ ይመጣል። በጣም በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አትጨነቁ፣ አታስቡ፣ ምንም ነገር አይፈጠርም። የትኛውም ሰው መጥቶ የነሱን ሰላም አይተናል። በቃ አሁን ያለፈው ነገር ለኛ ትምህርት ነው። ገብቷችኋል? ተምረን ያለፍንበት። የተማረ ሰው ደግሞ ድጋሚ ይወድቃል ማለት አይደለም፣ ያልፋል። የተሻለ ነገር ነው የምናስበው። ከዚህ በፊት ከሷ ጋር ብዙ ሰጣ ገባ ውስጥ ገብተናል። የማይሆን ነገር ውስጥም ገብተናል። በጣም ብዙ ጭቅጭቅ ውስጥ ገብተናል። እንደዚህ አይነት ነገር ይፈጠራል ብላችሁ የምታስቡ ሰዎች ምንም ስጋት አይግባችሁ። እኔም ብሆን እንደኔ እንደዚህ ከዛ በፊት ያደረግኩትን ነገር አላደርግም ፈጽሞ ማለት ነው። ለምን ምንም የሚጠቅም ነገር የለውም። በጣም ብዙ እኔ ይጠቅማል ብዬ ያሰብኩት ነገር ሳይጠቅም ነው ያየሁት። ከሰው ጋር ነው ያጋጨኝ። በጣም ከሚወዱኝ ከሚያከብሩኝ ሰዎች ጋር ነው ስጋጭም የነበረው። ዳግም እንደዚህ አይነት ጥፋት ያጠፋል ብላችሁ የምታስቡ ሰዎች እኔ ከዛ ነገር ተምሬ አልፌበታለሁ። ምንም ቢመጣ ከጓደኞቼ ጎን እንጂ ከሌላ ባዳ ጋር ህብረት አልፈጥረም። ለምን ምንም የሚጠቅመኝ ነገር የለም፣ ይጎዳኛል እንጂ የሚጠቅመኝ ነገር የለም። እና አትጨነቁ ለማለት ነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ክበሩልኝ። በሌላ በተሻለ ቪዲዮ እንገናኛለን። ወዳችኋለሁ። እስከዛ ሰላም ሁኑ።